weapons and have complete immunity. ለኔ ያልተንበረከከ መኖር የለበትም የምትለው ኃያሉ አሜሪካ ዛሬም የመካከለኛው ምስራቅን ምድር እያመሰች ትገኛለች። በመካከለኛው ምስራቅና በአፍሪካ ቀጠና ላይ ለኔ ያልተገዛ መጥፋት አለበት የሚል ያልተጻፈ ሕግ ካወጣች ሰንብታለች። ዛሬ የቀጠናው ኃያል መሪ የነበረውንና የኢራን መንፈሳዊ ገዢውን ሰኢድ አያቶላህ አሊ ካሜኒን ገደለችው። ትላንት የኢራቁን ሳዳም ሁሴንን አሳዳ ይዛ በአደባባይ ገመድ ላይ ሰቅላ ገደለች። ኦሳማ ቢንላደንን በሞት አነፍናፊ ገዳይ ቡድኗ ጠርንፋ ከዚህ ዓለም አጠፋችው። የሊቢያውን ኮስታራ መሪ ሙአመር ጋዳፊን የሴራ ጉንጉኗን ፈትላ አስፋልት ላይ በድንጋይ ወግራ ገደለችው። ቀጠናው ላይ ለአሜሪካ የማይንጎበደድ ሁሉ ገድላለች። ኃያል ነኝ የሚል የትኛውም እስላማዊ መሪን በቀጠናው እንዲቆዩ አትፈቅድላቸው። መሪዎቹን ገድላ ሀገራቶቹን በቦምብና በሚሳኤል ናዳ እንዳልነበረው አድርጋ ታጠፋቸዋለች። መልሳም ራሷ ትቆጣጠራቸዋለች። ዛሬ የምንጠይቀው ትልቁ ጥያቄ አሜሪካ በመካከለኛው ምስራቅ ላይ ኃያል ሀገር ወይም ጠንካራ እስላማዊ መሪ እንዲኖር የማትፈልገው ለምንድን? የገናናነት ተምሳሌቷ አሜሪካ ከቤቷ በብዙ ሺህ ማይሎች ርቃ መካከለኛው ምስራቅን እያመሰች ብቻዋን መቆጣጠር ለምን ፈለገች? ለምንስ እንደ አሸን የፈላ የጦር ካምፖችን በየሀገሩ መገንባት አስፈለጋት? እስራኤልስ በዛ ቀጠና እንደ አይን ብሌኗ የምትጠብቃት ምን ጥቅም ስለምትሰጣት ነው? ከሳዳም ሁሴን እስከ አያቶላህ ኻሜኒ፣ ከጋዳፊ እስከ ቢንላደን እነዚህ ግዙፍ መሪዎች የገደለችው በምን ስልትና ለምን ዓላማ ነው? የዛሬው የትንታኔ ርዕሰ ጉዳያችን ነው። የአሜሪካን ድብቅ አጀንዳዎች በዝርዝር እንፈትሻለን። ጤና ይስጥልን። ይህ የአሚር ኒውስ የዩቲዩብ ገጽ ነው። ሰብስክራይብ እያደረጉ አብረውን ይቆዩ። በእርግጥ አሜሪካ ዛሬ ላይ ባለንበት የጂኦፖለቲክስ ውጥንቅጥ ውስጥ የገናናነት ስርወ መንግስቷን ለማቋቋም የማትጭረው እሳት የማትለኩሰው ጦርነት አይኖርም። ዛሬ ላይ አሜሪካ መካከለኛው ምስራቅን በመዳፎቼ ካልጨበጥኩ ብላ ቀጠናውን የምታመሰው በሶስት ዋና ዋና ጥቅሞች ምክንያት ነው። የመጀመሪያውና ዋነኛው ፍላጎቷ የነዳጅ ፖለቲካ ዘ ብላክ ጎልድ የሚሉትን የቀጠናውን የነዳጅ ንግድ መቆጣጠር ፍላጎት ነው። በእርግጥ መካከለኛው ምስራቅ የዓለምን 60% ነዳጅ ይይዛል። ይህንን ሀብት የተቆጣጠረ ሀገር ደግሞ የዓለምን ኢኮኖሚ አንቀሳቃሽ ሞተር በእጁ እንደያዘ ይቆጠራል። አሜሪካ ለነዳጅ ዋጋ መረጋጋትና ለዶላር የበላይነት ፔትሮ ዶላር ስትል የቀጠናውን የዓለም ኢኮኖሚ ሞተር ቁልፍ በእጇ ማስገባት አማራጭ የሌለው ፍላጎቷ። ሌላኛው በዚህ ቀጠና ላይ የምታምሰው ታዛዧን፣ ተላላኪዋንና ጉዳይ አስፈጻሚዋን የእስራኤልን ደህንነት ማስጠበቅ ነው። አሜሪካ በመካከለኛው ምስራቅ ያላት ታማኝ አጋር ወይም በዚህ ቀጠና ላይ ያስቀመጠቻት ቀምጧ ውሽሜ እስራኤል ናት። እስራኤልን ሊያሰጋ የሚችል ማንኛውም ጠንካራ እስላማዊ ሀገር መሪ ወይም ታጣቂ ቡድን ለአሜሪካ ቀይ መስመር ነው። ለምን ቢባል እስራኤል እዛ አካባቢ ያሉ ሀገራትን እየሰለለች መረጃ የምታቀብላት ወሬ አነፍናፊዋ ስለሆነች ነው። አሜሪካ ለዚህ ቀጠና ሩቅ ስለሆነች አንዳንዴ በቀጠናው ዙሪያ የሚያምጽ ኃይል ካለ በእጃዙር እስራኤል ጎሸም ታደርግላታለች። ስለሆነም እስራኤልን የነካ አይን ነካ ነው ነገሩ። አሜሪካ መካከለኛው ምስራቅን መቆጣጠር የምትፈልግበት ሌላኛው ምክንያቷ ደግሞ ቀጠናው አውሮፓን፣ እስያንና አፍሪካን የሚያገናኝ ቁልፍ የንግድ መስመር መሆኑ ነው። እንደ ቀይ ባህርና ሆርሙዝ ባህረ ሰላጤ ያሉ የዓለም የንግድ መተላለፊያ በመሆኑ ይህን ቀጠና መቆጣጠሯ ለወታደራዊ የበላይነት ወሳኝ ያደርገዋል። ለዚህም ነው በእነዚህ ሁሉ ፍላጎቶች አማካኝነት ይህን ቀጠና ለመቆጣጠር ስትል የማትከፍለው መስዋዕትነት፣ የማትሳተፍበት ጦርነት፣ የማትገድለው መሪም የማይኖረው። በዚህ ቀጠና ላይ ለሷ ያልገዛም ያለ መሪ ሁሉ ይገደላል። ለሷ ልታዘዝም ያለች ሀገር ሁሉ እንዳልነበረች አድርጋ ታወድማታለች። በዚህ ምክንያትም በመካከለኛው ምስራቅ ለአሜሪካ እንገዛም ያሉ ሀገራት ከሶሪያ እስከ ሊቢያ፣ ከኢራቅ እስከ ባግዳድና ደማስቆ ሁሉንም አውድማለች። የአሜሪካን እግር አንስምም ያሉ ገናና እስላማዊ መሪዎችም ከጋዳፊ እስከ ኦሳማ ቢንላደን፣ ከአያቶላህ አሊ ካሜኒ እስከ ሳዳም ሁሴን ያሉ የቀጠናው የጂኦፖለቲክስ ዘዋሪዎችን አሳዳ ገድላለች። በእርግጥ አሜሪካ በደም የጨቀየ እጇም መሪዎችን መግደል ብርቁ አይደለም።
ላለፉት 70 ዓመታት ብቻ ከ50 በላይ የመንግሥት ግልበጣ ሙከራዎችንና ስፍር ቁጥር የሌላቸውን ግድያዎች ፈጽማለች። ስመገናናው ሳዳም ሁሴን ኢራቅን በወቅቱ በዓለም ላይ ካሉ ዘመናዊ የጦር ሰራዊቶች አራተኛውን ግዙፍ ጦር የገነባች የኒኩለር ሳይንቲስቶች የነበሯትና ነዳጇን በራሷ የምታስተዳድር ሀገር አድርጓት ነበረ። አሜሪካ ከሳዳም የፈለገችው የነዳጅ ዋጋን እሷ በምትፈልገው ልክ እንዲቆጣጠርላት ነበር። ሳዳም ግን ነዳጅን በዶላር ፋንታ በዩሮ ለመሸጥ ማሰቡና እስራኤልን በይፋ በመገዳደሩ ለአሜሪካ የህልውና ስጋት ሆነባት። ነዳጅን በዶላር አልሸጥም ብሎ አሻፈረኝ ያለው ታላቁ ሳዳም ሁሴንን ማጥፋት አለብኝ ብላም ኦፕሬሽን ከፈተችባት። በዚህም በ2003 አጥፊ መሳሪያ ያለው በሚል የፈጠራ ሰበብ አሜሪካ ኢራቅን ወረረች። በታህሳስ ወር ላይም ሳዳምን ሸረሪት ጉድጓድ ውስጥ አድና አውጥታ አንገቱ ላይ ገመድ አጥልቃ በአደባባይ ሰቅላ ገደለችው። ሳዳም ሁሴንን አጥፍታ በኢራቅ ግዙፍ የጦር ካምፖችንም መሰረተች። የኢራቅን ወርቅና ጥንታዊ ቅርሶችንም ዘረፈች። ዛሬ የኢራቅ ነዳጅ በአሜሪካ ኩባንያዎች ቁጥጥር ስር ሲሆን፣ አገሪቱ ግን በድህነትና በርስ በርስ ግጭቶች ትታመሳለች። ዓላማዋን ለማሳካት ወደ ኋላ የማትስለው አሜሪካ ኃያሏ ኢራቅን አጥፍታ ደካማና የምትበዘበዝ ኢራቅን ፈጠረች። እሱም ብቻ ገድላ መቻ በቃችና በመካከለኛው ምስራቅ ላይ ኃያል ነኝ የሚል ተገዳዳሪ መሪና ሀገራትን የማጥፋቷንም ጥንስስ አስቀጥላ ተረኛው መሪ ሙአመር ጋዳፊ ሆነ። ተደምሳሿ ሀገር ደግሞ የሊቢያ ወርቃማ ህልም ዘ አፍሪካን ኪንግ ግሬት ሊቢያም ሆነች። ጋዳፊ ለ42 ዓመታት ሊቢያን የመራ አፍሪካንና የአረቡን ዓለም አንድ ለማድረግ የቆረጠ መሪ ነበር። በጋዳፊ ዘመን ሊቢያ በአፍሪካ ከፍተኛ የነፍስ ወከፍ ገቢ የነበራት ሀገርም ነበረች። ነፃ ትምህርት፣ ነፃ ሕክምናና ለተጋቢዎች የመኖሪያ ቤት ድጋፍም ይሰጥ ነበር። በዓለም ላይ ትልቁን የከርሰ ምድር ውሃ መስመር ግሬት ማን ሜድ ሪቨር በመገንባት ፀሐይ ያነደደውን የሊቢያ መሬት ወደ ገነት የቀየረ የበረሃ ቆንጠር ያቆሰለው ዜጎቿን በመስኖ ልማት አረንጓዴ ያደረገላቸው ጠንካራ መሪም ነበር። ጋዳፊ መላው የአፍሪካ ሀገራት መሪዎችን ሰብስቦ እኛ የጥቁር ህዝቦች ያቆረቆዘንን የምዕራባውያንን የኢኮኖሚ ቀንበር አላቀን ጎልድ ዲነር የተባለ የአፍሪካ የጋራ መገበያያ ገንዘብ ፈጥረን በራሳችን ገንዘብ እንገበያየለን ሲል አወጀ። የአሜሪካን ዶላር የበላይነትን ለመስበርም ተንቀሳቀሰ። ይህ ለአሜሪካና ለፈረንሳይ ኢኮኖሚ ትልቅ አደጋ ነበር። የጋዳፊ በቀጠናው ኃያል መሆን ያልጣማት አሜሪካ በጋዳፊ ላይ የተካነችበትን የሴራ ጉንጉኗን ፈትላ ዴሞክራሲ የማይገባው አምባገነን መሪ ነው፣ አይጠቅማቸውም፣ አጥፉት ስትል ለሊቢያ ህዝብ አወጀችበት። ጥቅምት 2011 ጋዳፊ በትውልድ ከተማው ሲርት ውስጥ ተይዞ በአደባባይ በገዛ ህዝቡ በድንጋይ ተወግሮ በጭካኔ ተገደለ። በዛ ሰዓት ግድያውን ያቀነባበረችው አሜሪካ ከጎን ቆማ ይሄ ሞኝ ህዝብ መሪውን ይገድላል ብላ ስትሳለቅም ነበር። ይጠቅመኛል ብላ መሪዋን የገደለችው ሊቢያ ዛሬ የመሳሪያ መጋዘንና የሽብርተኞች መፈልፈያም ሆናለች። አሜሪካና አጋሮቿ ደግሞ የሊቢያን ጥራት ያለው ነዳጅ በዝቅተኛ ዋጋ እየዘረፉም ይገኛሉ። ጋዳፊ የገነባው ሀብት ወደ ምዕራባውያን ባንኮችም ፈሷል። በመጨረሻም አሜሪካ ጠንካራዋን ሊቢያ አፈር አስበልታታለች። ቀጠናውን ነፃ የማድረግ ስራዋን የቀጠለችው አሜሪካ ተረኛው ሟች ደግሞ የአልቃይዳውን መሪ ኦሳማ ቢንላደንን የሞት ድግሷን ጽዋ አቀምሰዋለች። ለ10 ዓመታት በዓለም ዙሪያ የታደነው ቢንላደን በ2011 በፓኪስታን አቦታባድ ውስጥ ኔቪ ሲል በተባሉ ልዩ ኮማንዶዎች በሌሊት ኦፕሬሽን ሰርታ ገድለዋለች። በመካከለኛው ምስራቅ ላይ ኃያል ሆና መዝለቅ የምትመኘው አሜሪካ ዛሬ ደግሞ አያቶላህ አሊ ካሜኒን ከእስራኤል ጋር በጋራ በወሰደችው የጀት ድብደባ በመኖሪያ ቤቱ እንደተቀመጠ ከግንብ ፍርስራሽ ጋር ቀላቅላ ወደማይመለሰው ሞት ሸኝተዋለች። ይህንንም ያደረገችው ኢራን የአሜሪካን የበላይነት በግልጽ የምትቃወም ብቸኛ ኃያል ሀገር በመሆኗ ነው። በእሳቸው አመራር ኢራን በሳይንስ፣ በድሮን፣ በቴክኖሎጂና በኒኩለር ኃይል በመካከለኛው ምስራቅ ቁጥር 1 ሆናለች። አክሲስ ኦፍ ሬዚስታንስ የተባለውን የጥምረት ኃይል ሄዝቦላህ፣ ሐማስና ሁቲን በመገንባት እስራኤልና አሜሪካን እረፍት ነስታቸውም ነበር። አሜሪካ በኢራን የፈለገችውን የኒኩለር ፕሮግራሟን እንድታቆምና ነዳጇን ለምዕራባውያን እንድትከፍት ነበር። ካሜኒ ግን ኢራን የማንም ተላላኪ አትሆንም በማለት
የአሜሪካን ዶላርና ፖለቲካ ተቃወመው። ይህን አሜሪካ የሐሚኒን ቀኝ እጅ ጄኔራል ቃሲም ሱሌይማንን በድሮን በመግደል የጀመረችውን አደን ወደ ራሳቸው ወደ መሪው አሊ ካሚኒ ተሻገረ። መንፈሳዊ መሪ አሊ ካሚኒ ላይ የተሰነዘረውም ጥቃት ኢራንን አንገት ለማስደፋት የተደረገ የመጨረሻው የቁማር ጨዋታም ነበር። አድማጮቻችን፣ ጥያቄው አሁን ነው። ሊቢያን ያፈረሰች አሜሪካ፣ ለሶሪያና ለኢራቅ መውደም ተጠያቂዋ አሜሪካ፣ ዛሬ ገናናውን መሪዋን የገደለችባት የቀጠናው ሀያል አገር ኢራን በቀጣይ ምን ትሆናለች የሚለው ነው። የኢራን ቀጣይ ዕጣ ፋንታ ልክ እንደ ሶሪያ መውደም፣ ልክ እንደ ኢራቅ መፈራረስ ሲሆን መጨረሻዋ ወይስ ፐርሺያዎቹ ኢራኖች ታግለው ያሸንፋሉ የሚለው ነው። በእርግጥ አሜሪካ የኻሜኒን መገደል ተከትሎ በኢራን ውስጥ የእርስ በርስ ግጭት እንዲነሳና ሀገሪቱ እንደ ኢራቅ እንድትፈራረስ ትፈልጋለች። ነገር ግን የኢራን ጦር ደሙን እንበቀላለን በማለት በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ካምፖች ላይ ጥቃት ከፍተዋል። ጦርነቱንም ወደ ኒኩለር አፋፍም አድርሶታል። አሜሪካ የኢራንን ኒኩለር ለመቆጣጠር ብትሻም ዋጋው ግን የዓለም መጨረሻ ሊሆን እንደሚችል ዓለም አቀፍ የጂኦፖለቲክስ ተንታኞች ይተነብያሉ። የአሜሪካ የዚህ ሁሉ ግድያና የጦርነት ሴራዊ ሚስጥሩንም ስናጠቃልለው ፍላጎቷ ግልጽ ነው። አሜሪካ በመካከለኛው ምስራቅ ዲሞክራሲ ትላለች እንጂ የምትፈልገው ታዛዥ አገልጋይ ነው። ነዳጅን በራሱ ዋጋ የሚሸጥን ጠንካራ መሪ አትሻም። የአረቡን ዓለም አንድ አደርጋለሁ የሚልንም መሪ አትፈልግም። የአሜሪካን የጦር ሰፈሮች በመሬቱ ላይ እንዲገነባ የማይፈቅድን እብሪተኛ መሪም አትታገሰው። አንድ ሀገር በቀጠናው አርፎ መኖር ከፈለገ እንደ ኳታር፣ ሳውዲ አረቢያ፣ ባህሬን፣ እንደ ኩዌትና ኢራቅ ግዙፍ የጦር ካምፖች በሀገሪቱ ላይ ተገንብተውበት በየትኛውም ሰዓት አሜሪካን እየታዘዘ ሕዝቦቿም አባት ሀገር አሜሪካ እያሉ እያጎበደዱ መኖር ይኖርባቸዋል። አይ የሚል ሀገርና መሪ ከዚህ በኋላ እንኳን ቢፈጠር አሜሪካ ከዛ ድረስ ብዙ ሺህ ማይሎችን አቋርጣ ጦር አግተልትላም አትመጣለትም። በዚሁ በቀጠናው ላይ ያሉትን ሀገራት በይነ ቁራኛ እንድትከታተልና እንደ ፖሊስ እንድትቆጣጠራቸው ብላ በገፍ ያስታጠቀቻትን እስራኤልን ብቻ ተጠቅማ አመድ ታደርጋቸዋለች። ምክንያቱም አሜሪካ የምትፈልገው ነፃነትን ሳይሆን ተገዥነትን ነው። ዴሞክራሲን ሳይሆን ነዳጅን ነው። ጠንካራ መሪዎች ሲወድቁ ሀገራት ይፈርሳሉ። አሜሪካ ደግሞ በፈረሱት ሕንፃዎች ላይ የጦር ካምፕ ትመሰርታለች። የመካከለኛው ምስራቅንም ትቆጣጠራለች። የማያልቀውን የአረቡን ዓለም ነዳጅም እሷ በፈለገችው ገንዘብ እንደፈለገች ትሸምታለች ማለት ነው። ይህ የአሜሪካ ብቸኛ ምኞቷ ነው። አድማጮች፣ ስለ አሜሪካ አሳዳገዳይነት የነበረን ዝርዝር ዘገባ ይህን ይመስል ነበር። ሰብስክራይብ በማድረግ የአሚር ኒውስ ቤተሰብ እንዲሆንም ጋበዝ ነው። በሌላ ዘገባ እስክንገናኝ በደህና ቆዩ።